ለምንድነው ብዙ ትዳሮች የሚፈተኑት? ብዙ ጮኞች ጀምረው የሚያቋርጡት፣ ሞክረው የሚፎርሹት፣ ተሰነካክለው የሚቀሩት፣ ወንድ የሚጠሉ፣ ሴት የሚጠሉት? ጥሩ ሰው ለማግኘት ነው የምንፈልገው። ጥሩ የትዳር አጋር፣ ጥሩ ጮኛ፣ ባል፣ ሚስት የሚገኘው ሩካቤ ቀስቃሽ ከሆኑ ፎቶዎች ከተለጠፉበት አይደለም። የተቀደሰ ህይወት ገንዘብ ማድረግ እሻለሁ። ታዲያ ይህንን ህይወት እግዚአብሔር ፈቃዱ መሆኑን ለኔ በምን አውቃለሁ? ስለ ትዳር ምንም የማያጓደኛህን ምረጥልኝ ለምን ትለዋል? ምንም የማታውቀውን የሥራ ባልንጀራሽን ምረጭልኝ ብለሽ ለምን ታስቸግሪያለሽ? ምረጥልኝ ብለህ ማስቸገር ያለብህ አምላክህን። አንዴ ወድቄያለሁ እንደ ጀመረ ይጨርስ፣ አንዴ ተሰናክያለሁ እንዳትሉ። ከዚህ ዓለም ርኩሰት ለመጠበቅ እመኑኝ፣ ከባቢ አየራችሁ መንፈሳዊ ይሆናል። ምንድነው የፈለግኩት? ለጽድቅ፣ ለቅድስና፣ ለመንግሥተ ሰማያት ጉዞ፣ ለህይወት መንገዴ ማቅኛ ነው ወይ? ኦርቶዶክሳዊ ይህን ያስብ። ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡራን አበው መነኮሳት፣ ክቡራን አበው ካህናት፣ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ የተወደድክ ወንድማችን ሙዓዘ ስብሐት ዘማሪ ዳግማዊ በዜማ ዕቃ እግዚአብሔር እንድናመሰግን እድል የሰጠህን ወንድማችን፣ እጅግ የተወደዳችሁ የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት ልጆች፣ የቅዱሳን ወዳጆች በልዑል አምላካችን በእግዚአብሔር ስም እንደምን ሰነበታችሁ? እንደምን አላችሁ? ምሕረቱን ያበዛልን፣ እንደ በደላችን ያልከፈለን፣ እንደ ኃጢአታችን ያልተቆጣጠረን፣ ይቅር ያለን፣ እድል የሰጠን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ከዚህች ዕለት ከጻድቁ አባታችን ከተክለ ሃይማኖት ከቅዱስ አባታችን ከአባ ሙሴ ጸሊም ከሌሎቹም ቅዱሳን በረከት ረድኤት ለሁላችንም ያሳትፈን። ሰምተን ለመጠቀም እግዚአብሔር ይርዳን። ብዙ ወጣቶችን ስላየው በአንድ ርዕሰ ጉዳይ ላይ ሐሳቦችን ባነሳ ብዬ አሰብኩኝ። ለማስተማር ወይም ለመመካከር አስቤ የመጣሁት ርዕስን ያስቀየረኝ በጣም ብዙ ወጣቶችን መመልከቴ ነው። ስለዚህ በአንድ ርዕሰ ጉዳይ ላይ ጥቂት ብቻ ለቅምሻ ያክል ጥቆማዎችን አሰማችኋለሁ። ሊቃውንት በዚህ ያሉ መምህራን የበለጠ አብራርተው አቅንተው አልመው በኮርስ መልክ እንደሚሰጧችሁ አምናለሁ። እኔ ከማቀርበው በተሻለ ያቀርቡላችኋል። እኔ ግን እንደ ቅምሻ ይሄ ምግብ ሲበላ ስታርተር እንደምትሉት
እንደዛ ቁጠሩት። እግዚአብሔር ከሁላችንም ጋር ይሁንልን። ርዕስ የሚሆነው የወጣቶች የህይወት መንገድ በሚል ርዕስ ነው የምንማረው። ሰፋ ያለ ዝርዝር ጉዳይ ያለው ነው። እኔ ግን እግዚአብሔር ከረዳኝ ቀስ ብዬ ጥቂት ነጥቦችን ለመዳሰስ እሞክራለሁ። ማስታወሻ ብትይዙ በጣም የተሻለ ነው። እግዚአብሔር ከሁላችንም ጋር ይሁን። ቅዱስ አትናቴዎስ ዳግመኛም ቅዱስ ባስልዮስ ዘቂሳርያ የክርስቲያኖችን የህይወት መንገዶች ብለው የሚገልጿቸው ሁለት የህይወት መንገዶች አሉ የሚሏቸው የክርስቲያኖች የህይወት መስመሮች አሉ። እነዚህን የህይወት መስመሮች ሁለቱም ሊቃውንት የህይወት መንገዶች ይሏቸዋል። አንደኛው የክርስቲያኖች የህይወት መንገድ ሙሉ ጊዜን፣ ሙሉ ሐሳብን፣ ሙሉ ጉልበትን እግዚአብሔርን በማምለክ መኖር ነው። ይሄ አንደኛው የህይወት መንገድ ነው። በብቸኝነት መኖር፣ ሳያገቡ ሳይወልዱ በብቸኝነት እግዚአብሔርን እያመለኩ ብቻ መኖር ነው። አንደኛው የወጣቶች ወይም የክርስቲያኖች የህይወት መንገድ በሊቃውንቱ አገላለጽ የብቻነት ህይወት ነው። ቅዱስ ጳውሎስ ያላገባ እግዚአብሔርን እንዴት ደስ እንደሚያሰኝ ስለ እግዚአብሔር ያስባል ይላል። ስለ እግዚአብሔር ብቻ እያስቡ መኖር፣ እግዚአብሔርን ብቻ በማስደሰት መኖር፣ ልብ ሳይከፈል፣ ጊዜ ሳይከፈል፣ ጉልበት ሳይከፈል፣ እድሜ ሳይከፈል፣ አቅም ሳይከፈል ሙሉ ህይወትን በብቸኝነት ለእግዚአብሔር ብቻ መስጠት፣ ይሄ ምናኔ ነው። ይሄ ምንኩስና ነው። ይሄ አንደኛው የህይወት መንገድ ነው። ሁለተኛው የህይወት መንገድ ደግሞ ያገባ ሚስቱን እንዴት ደስ እንደሚያሰኝ ስለ ሚስቱ ያስባል ያለው ነው ሐዋርያው ጳውሎስ። ሚስት ባልን፣ ልጆችን እያሰቡ ጽድቅ እየሰሩ መኖር፣ ይሄ ሁለተኛው የህይወት መንገድ ነው። ለዚህ ነው አባቶቻችን በእነዚህ ሁለት መንገዶች የሰው ልጆች ክርስቲያኖች በተለይ ወጣቶች ህይወትን ያገኛሉ። የተወደዳችሁ ክርስቲያኖች፣ ሁለቱም የህይወት መንገድ የተባሉት ዓላማው ጽድቅን መፈጸም ስለሆነ ነው። በሁለቱም መንገድ ቅድስናን ገንዘብ ማድረግ ነው ዓላማው። በሁለቱም መንገድ እግዚአብሔርን ደስ በማሰኘት መኖር ነው። ለዚህ ነው የህይወት ብለው የቀጸሉበት። እኔ ግን አብዛኞቻችን
የምናዘነብልበትን አንደኛው መስመር ብቻ ለዚህች ምሽት ማስደመጥ ፈለኩኝ። እሱም አንደኛው የህይወት መንገድ አግብቶ ልጅ ወልዶ ከብዶ ድሮ ኩሎ ቅድስናን ስለመፈጸም በተለይ ወጣቶችን ማዕከል ያደረገ ቅድመ ጋብቻ ያለውን ህይወት በጥቂቱ መዳሰስ። ይህን የምናደርግበት ምክንያት አታውቁትም ብለን ሳይሆን አለፍ ገደም እያል እነዚህን ነገሮች ቢረፍድም ለማሰማት ቢዘገይም ለማንቃት ነው። ያወቅነው ከሆነ ለማድመቅ ነው። ግን በዋናነት ወጣቶች የቅድስናን ህይወት በዚህ በኩል ገንዘብ እንድናደርግ ነው። መጽሐፍ ቅዱስ የእግዚአብሔር ፈቃድ እርሱም መቀደሳችሁ ነው የሚለው። ወጣቶች እግዚአብሔር ለኔና ለናንተ ያለው ፈቃድ፣ ለሰው ልጆች ሁሉ ያለው ፈቃድ መቀደስ ነው። እዚህ የመጣ ነው ለመቀደስ፣ በብቸኝነትም በባልና በሚስት ህይወትም ዓላማው መቀደስ። ለዚህ ነው ቅዱስ ጳውሎስ የእግዚአብሔር ፈቃድ እርሱም መቀደሳችሁ ነው የሚለው። ምዕመናን፣ የክርስትና ግብ የመንፈሳዊ ህይወት መዳረሻ እግዚአብሔር ጋር መኖር፣ እግዚአብሔርን ማየት። እግዚአብሔርን የሚያየው ከእግዚአብሔር ጋር የሚኖር ማን ነው ካላችሁኝ፣ የተቀደሰ ብቻ ነው። መጽሐፍ ቅዱስ በዕብራውያን መልእክት ምዕራፍ 13 ላይ ትቀደሱም ዘንድ ፈልጉ ያለ እርሱ ጌታን ሊያይ የሚችል የለም ይላል። በእርግጠኝነት ሁላችንም እዚህ የተሰበሰብነው ፍጻሜያችን ጌታችንን በማየት ከሱ ጋር ለዘላለም መኖር። እዚህ ህይወት ውስጥ ደግሞ የሚያደርሰን መቀደስ ነው። የማንረክስበት ይልቁንም የምንቀደስበት አንዱ መንገድ ደግሞ ከዝሙት በመለየት ነው። ከዝሙት የምንለይበት ህይወት ደግሞ ምንድነው? መጋባት ነው። መጽሐፍ ቅዱስ ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው፣ ስለ ዝሙት ጠንቅ ለእያንዳንዲቱ ለራሷ ባል ይኑራት ነው የሚለው። ስለ ዝሙት ጠንቅ ወጣቶች መቀደስን የምናገኘው ከሚያረክሱ ነገሮች ራሳችንን በመለየት ነው። አንዱ በቅሎ የሚያስቸግረን የሚያረክሰን ዝሙት ነው። ለዚህ ደግሞ መፍትሄው የእግዚአብሔር ጸጋ የሆነው ማግባት። ለዚህ ነው ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስቶች አይልም ወጣቶች ሚስት፣ ባሎች አይልም ወጣቶች ባል፣ አንድ ደግሞስ እጮኛ አይልም ሚስት፣ ገርል ፍሬንድ አይልም ባል ሚስት፣ ቦይ ፍሬንድ አይልም ባል ሚስት። እነዚህ ሁሉ ቃላት ስለ ዝሙት ጠንቅ የምንተርፍበት ህይወት በባልና በሚስት መካከል ባለ የተቀደሰ ግንኙነት። ክርስቲያኖች
ለዚህ ነው መጽሐፍ ቅዱሳችን መጋባት በሁሉ ዘንድ ክቡር መኝታውም ንጹሕ ይሁን ይላል። እግዚአብሔርን ማየት ከእግዚአብሔር ጋር ለዘላለም መኖር የሚፈልጉ መርከስን ይጠላሉ። ላለመርከስ ከእግዚአብሔር እንዳይለዩ ከመንግስቱ እንዳይወጡ ረክሰው እንዳይጣሉ ራሳቸውን ያነጻሉ። ራሳቸውን የሚያነጹት ቅዱስ በሆነው የጋብቻ ሕይወት ይኖራል። ልብ በሉ፣ ቅዱስ ለመሆን በዚህ ምክንያት እግዚአብሔር ጋር ለመኖር ነው መንገዱ። የሕይወት መንገድ የተባለው ለዚህ ነው። በዝሙት ጠንቅ ከተወጋን ሕይወትን አናገኝም፣ እንረክሳለን። ለዚህ ነው ሕይወት የሚለውን ቃል ለማምጣት ነው ጥቂት ነጥቦችን እንደ መግቢያ ያነሳሁት። ምዕመናን ትቀደሱም ዘንድ ፈልጉ፣ ያለ እርሱ ጌታ ሊያይ የሚችል የለም። ስለዚህ በዋናነት ኦርቶዶክሳውያን ወጣቶች ሐሳባችን እንዲቀደስ፣ መንገዳችን እንዲቀደስ፣ ስራችን እንዲቀደስ ነው መፈለግ ያለብን። ንጹህ እንዲሆን፣ ንጹህ የሚሆነው ደግሞ እግዚአብሔር በሚፈቅደው ንጹህ የመኝታ የጋብቻ የሩካቤ ሕይወት አንዱ ፈተናችን ይሄ ስለሆነ ይሄ ሕይወት የሕይወት መንገድ ከሆነ የብዙ ወጣቶች ወይም ማወቅ ያለብን የመጀመሪያው ጉዳይ መልካም ንጹህ ሕይወትን እፈልጋለሁ፣ የተቀደሰ ሕይወት ገንዘብ ማድረግ እሻለሁ። ታዲያ ይህንን ሕይወት እግዚአብሔር ፈቃዱ መሆኑን ለኔ በምን አውቃለሁ? ልክ ነው። ይሄ መጠየቅ ያለበት ሕይወት ነው። አባቶቻችን ያስተማሩን ከመጻሕፍት ያገኘሁት ይሄ እግዚአብሔርን ፈቃድ እንዴት ላውቅ እችላለሁ ለምትል ንጹህ መሆን ለምትፈልግ ነፍስ መምህራን ያስተማሩንን መጽሐፍት የጠቆሙንን እነዚህን ጥቂት ነጥቦች አከታትዬ ላቅርብ። የመጀመሪያው የእግዚአብሔር ፈቃድ የሚገለጠው እንደ ፈቃዱ በሚኖሩ ሰዎች። የእግዚአብሔርን ፈቃድ ማወቅ ከፈለክ አንተ ወጣት ክርስቲያን ያቅምህን ያክል የቻልከውን ያክል እንደ ፈቃዱ መመላለስ አለብን። የእግዚአብሔር ፈቃድ የሚገለጠው እንደ ፈቃዱ በሚኖሩ ሰዎች ሕይወት ውስጥ ነው። ይሄ በምን ይታወቃል ወይም እንዴት ይገለጣል ካላችሁኝ፣ እግዚአብሔር የሚፈቅደውን ለመኖር ባለመታከት የእግዚአብሔርን ፈቃዳት በመጻሕፍት የተጻፉት በመምህራን የተነገሩት የእግዚአብሔርን ፈቃዳት በመፈጸም በመኖር በግልባጩ እግዚአብሔር ያልፈቀደውን ሕይወት በመተው እግዚአብሔር የሚፈቅደውን ስትፈጽም እግዚአብሔር የሚፈቅድልህን ይሰጥሃል። እግዚአብሔር በማይፈቅደው ሕይወት መኖር ስታቆም እንደ ፈቃዱን ይፈጽምልሃል። ፈቃዱን የምታስቀድም ክርስቲያን ስትሆን ፈቃድ ይሁን ብለህ ስትጸልይ ይሰማሃል። የእግዚአብሔር ፈቃድ መቀደስ ነው ብያችኋለሁ። መቀደስን የምር ለሚፈልጉ ወጣቶች እግዚአብሔር የታመነ ነው፣ ፈቃዱን ይገልጽላቸዋል። ስለዚህ እግዚአብሔርን አምነው እግዚአብሔርን ፈርተው እንደ ፈቃዱ ለሚመላለሱ ሁሉ የእግዚአብሔር ፈቃድ መፈጸሙ የማይቀር። ስለዚህ የመጀመሪያው ነጥብ ወጣቶች
ሳንታክት እንደ ፈቃዱ ለመመላለስ ከቅዱሳት መጻሕፍት እንደሰማ ነው፣ ከአበው ምክር እንዳገኘ ነው የገባንን መጠን ያክል ብንወድቅ በንስሐ እየተነሳን ብንደክ በአባቶቻችን ጸሎት የበረታ እንደ ፈቃዱ ለመመላለስ እየጣር ወገኖቼ እንደ ፈቃዱ እየተመላለሳችሁ ያቀማችሁን ያክል እየታገላችሁ እየተጋደላችሁ ውጊያ ውስጥ ናችሁና ከኃጢአት ጋር እየተጋደላችሁ ስትኖሩ ምናልባት ልትቆስሉ ትችላላችሁ። ያ ማለት ጥቂት ልትሰነካከሉ ትችላላችሁ። ሰይጣን ታግሎ ጥቂት ሊያቆስላችሁ ይችላል በውጊያው። መቁሰል ማለት ግን መማረክ ማለት አይደለም። እንደው እንደ ፈቃዱ እየተመላለሳችሁ ብትቆስሉ ተጋድሏችሁን ነው የሚያሳየው። ክርስቲያኖች ውጊያው ውስጥ መግባታችሁን ነው የሚመሰክረው። በውትድርና ሜዳ ለመዋጋት የሄደ ወታደር ሊቆስል እንደሚችል ሁሉ ከአጋንንት ጋር የእግዚአብሔርን ፈቃድ ለመፈጸም ስትዋጉ ምናልባት ብትቆስሉ የተጋድሎ መገለጫችሁ መሆኑን እንዳትረሱ። አንዴ ወድቄያለሁ እንደጀመረ ይጨርስ፣ አንዴ ተሰናክያለሁ ምን ሰው ሆናለሁ እንዳትሉ። የቆሰለ እንደሚድን የተመታም የተሰበረም እንደሚጠገን አስባችሁ እንደገና ተጓድሏችሁን መቀጠል፣ እንደ ፈቃዱ መኖር። እንደገና እግዚአብሔር ያበረታችሁ። እንደ ፈቃዱ መመላለስ ስትጀምሩ ራሱ እግዚአብሔር ፍጹማን ያደርጋችኋል ተብሎ ተጽፏል። ብቻ እንደ ፈቃዱ ስትኖሩ ትልቁ ቁም ነገር እጅ ላለመስጠት፣ በመርከስ ሕይወት ተማርኮ እዚያው ላለመቅረት። ያ ማለት በወደቃችሁበት የኃጢአት ሕይወት ደስ እየተሰኛችሁ ላለመኖር መታገል። ወገኖቼ እግዚአብሔር አክሊል የሚሰጣቸው በዝሙት ያልወደቁትን ብቻ አይደለም። እንደውም አንድ ሊቅ አክሊል የሚቀበሉት ንጹሐን የሆኑት ብቻ አይደለም፣ ይልቁንም ሰይጣን የተዋጋቸው ያቆሰላቸው መንጋጨላቸውንም ያረገፋቸው፣ ነገር ግን እጅ ባለመስጠት ሳይማረኩ እስከ መጨረሻው ድረስ ተዋግተው በንስሐ በቁርባን ተመልሰው ድል ያደረጉትም ጭምር ናቸው እንጂ ይላል። አንድ ጊዜ ቆስለህ ሁል ጊዜ እንደቆሰልክ መቅረት የለብህም ማለት ነው። ብዙ ወጣቶች አንዴ ቆስዬ ያለውና እንደጀመረ ይጨርስ፣ አንዴ ወድቄ ያለውና የወደቅኩበት በዚያው ልቅር ይላሉ። እንደ ፈቃዱ መመላለስ እርግጥ ነው ልንወድቅ እንችላለን፣ ግን እንነሳለን የሚሉ ወጣቶች ያስፈልጋል። ግን እሰበራለሁ እጠገናለሁና እሰበራለሁ የሚል ዜማ ግን የሚያዜሙ ወጣቶች ያስፈልጋሉ። ስለምጠገን እሰበራለሁ ብለህ እንደማታውቀው ሁሉ ንስሐ ገባለሁ እያልክ በኃጢአት ግን እንድትደፋፈር አይደለም። አንዳንድ ወጣቶች ፍጹም ኃጢአትን እስኪጸየፉ እስኪጠሉ ድረስ መጋደል አይፈልጉም። እዛው ይሄ እንደ ፈቃዱ መመላለስ አይሆንም። ስለዚህ ጨክኖ ወደ መተው መፈለግ
መጥላት፣ መጸየፍ ወደዚህ ያደገ ይሄዳል። የእግዚአብሔር እውነት የሚታወቀው እንደ ፈቃዱ በሚመላለሱት ውስጥ ፈቃዱን የሚፈጽም አምላክ፣ ፈቃዱን የሚገልጥ አምላክ መሆኑ የታወቀ። ስለዚህ እግዚአብሔርን በማመን እሱም በመፍራት ትእዛዛቱን ለመፈጸም በመጨከን እግዚአብሔርን ለመምሰል ራሳቸውን ለማስለመድ በሚጥሩ ወጣቶች ታይቷል። እግዚአብሔር ፈቃዱን ይገልጻል። አንድ ሁለተኛው ልንኖርበት ያለው የህይወትን መንገድ ሰጪው እግዚአብሔር በጎ ስጦታ ፍጹምን በረከት ከላይ ነው። ቅዱስ ያዕቆብ እንደነገረ ወዳጄ ባል ሚስት የሚገኘው ከእግዚአብሔር እጅ ነው። ሩካቤ ቀስቃሽ ከሆኑ ፎቶዎች ከተለጠፉበት ስልክ አይደለም። እውነተኛ ጸጋ የሚገኘው ተሰርቶ ያለቀ እግዚአብሔሩ እጅ ነው። ለምን መሰላችሁ ወጣቶች? የእግዚአብሔር ቃል እንዲህ ይላል፣ ሀብትና ባለጠግነት ከአባት ከእናት ይወረሳል፣ አስተዋይ ሚስት አስተዋይ ባል ግን ከእግዚአብሔር ዘንድ ነው ይላል። ወደ እግዚአብሔር ያልቀረበ ይህንን ጸጋ ሊያገኝ አይችልማ። ወዳጄ አትንከራተቱ። የዚህ ጸጋ ባለቤቱ የዚህ ጸጋ አድራሻው የእግዚአብሔር እጅ ነው። ቶሎ ቶሎ ወደ ስልክህ፣ ቶሎ ቶሎ ወደ ቻትህ፣ ቶሎ ቶሎ ወደ ስክሮልህ አይደለም፣ ቶሎ ቶሎ ወደ እግዚአብሔር መዘርጋት። ምን ማለት ነው? ሁለተኛው ነጥብ ጸልዩ። ምዕመናን በተለይ ወጣቶች የምትበሉትን የምትጠጡትን ነገር ለእግዚአብሔር ክብር እንድታደርጉ መጽሐፍ ቅዱስ ነግሯችሁ የለ? የምታደርጉትን ማናቸውንም ነገር ለእግዚአብሔር ክብር አድርጉት ይላል እግዚአብሔር ቃል። መብልና መጠጥ ለእግዚአብሔር ክብር የሚደረግ ከሆነ ይህ የተቀደሰው ሕይወትማ እንዴት ለእግዚአብሔር ክብር አይሆንም? እግዚአብሔርን እፈልጋለሁ የዘላለም ሕይወት ርስቴ እንዲሆን እመኛለሁ የሚሉ ወጣቶች ለእግዚአብሔር ክብር ለማድረግ ከባለቤቱ ይቀበላሉ። ከባለቤቱ ምዕመናን፣ የዚህ ሕይወት ባለቤት ደግሞ እግዚአብሔር። መጀመሪያም ለሰው ልጆች ይህን ሕይወት የሰጠው እግዚአብሔር፣ ለአዳም ሔዋንን የሰጠው እግዚአብሔር። ስለዚህ ሰጪው እሱ ከሆነ ወደ ሰጪው በጸሎት የተጠጋ ሰው ፈቃዱን ተቀብሎ መሄዱ አይቀሬም። መቀበል ከፈለክ እጅህን ዘርጋ፣ ጸልይ ማለት ነው። መቀበል ከፈለክ ሁሉም በጎ ነገር ሊሰጥ ወደሚችለው ወደ እግዚአብሔር አንጋጥ። እውነት ነው ምዕመናን፣ የዕለት እንጀራችንን እንኳን እንድንለምን ታዘን የለ? ለጽድቅ ሕይወት የሚበጀንን ከመርከስ የሚታደገንን ታዲያ ይህንን ሕይወት መለመን አያስፈልግም? አትፈሩ፣ አትፍሩት። እግዚአብሔር አባታችን ነው፣ ይሰጠናል። እንዴ ያው ሁሉን ነገር እንዲያው እንዴት አይሰጠንም ተብሎ ተጽፎ የለ? የጽድቅ ሕይወትን ከፈለክ እንዴት ሊከለክልህ ይችላል? ቅድስና እንፈልጋለሁ ስጠኝ ለሚል ነፍስ እግዚአብሔር እንዴት ላይሰጥ ይችላል? ጸልይ፣ ሱባኤ ያዝ፣ ለምን ማነው ማናት እያልክ እውነት እንነጋገር ከተባለ ገዳም አታጨናንቅ። እግዚአብሔር በአባቶቻችን ይገልጣል፣ ግን ጸልይ፣ በርታ። ጥንቆላ እንዳይመስል፣ ሌላም ነገር እንዳይመስል። በኋላ አመጣበታለሁ። ቅዱስ ዮሐንስ አፈወርቅ ማግባት ስትፈልግ አስቀድመ ጸልይ።
ሐሳብህን ለእግዚአብሔር ንገረው። እግዚአብሔር መርጦ እንዲሰጥህ ለምነው። አንተ እንደዚህ እርሱ እንዲመርጥልህ የምታደርግ ከሆነ አክብረኸዋልና እርሱም ላንተ በጎ የትዳር አጋር በመስጠት ያከብርሃል። ስለ ትዳር ምንም የማያጓደኛህን ምረጥልኝ ለምን ትለዋለህ? ምን ያውቃል እሱ? ስለ ጽድቅ ሕይወት ምንም የማታውቀውን የሥራ ባልንጀራሽን ምረጭልኝ ብለሽ ለምን ታስቸግሪያለሽ? ምረጥልኝ ብለህ ማስቸገር ያለብህ አምላክህን። እሱን ነው የሚለው ቅዱስ ዮሐንስ አፈወርቅ። በጣም ልምድ የሌላቸው ሰዎች ጋር ምክር እየጠየቃችሁ አደራችሁን ሕይወታችሁን አታበላሹ። በጸሎት እግዚአብሔርን ካከበርከው በጎ የትዳር አጋር በመስጠት ማክበሩ አይቀሬ ነው ይላል ዮሐንስ አፈወርቅ። ለዚህ ምስክር ለአብርሃም ልጅ ለይስሐቅ ኢዮብር የተባለ አንድ ባለሟል ሎሌ ምዕራፍ 24 ላይ ያደረገውን በሞቴ ላስመልክት። እንዲህ ይላል፣ እዩ ለአብርሃም ልጅ ለተወደደ ልጅ ሚስት ፍለጋ ሲወጣ አይኑን ሲያንከራትት አታዩት። ወዲህ ወዲያ ሲል ሰው ሲያጠያይቅ አታዩት። አንድ ነገር አደረገ። ምን አለ? ወደ እግዚአብሔር ጸለየ። ምን ብሎ? አንተ ጠጣ፣ ግመሎችንም ደግሞ አጠጣለሁ የምትለኝ ቆንጆ እርሷ ለባሪያ ለይስሐቅ ያዘጋጃት ትሁን፣ በዚህም ለጌታዬ ምሕረትን እንዳደረግ አውቃለሁ ብሎ ጸለየ። ጸልይ። እንዲህ ያሉ በጎ ስጦታዎች የእግዚአብሔር ምሕረቶችና የእግዚአብሔር ጸጋዎች ናቸው በጸሎት የሚገኙ፣ በስክሮል አይደለም። ምናልባት ከዕለታት አንድ ቀን ሊሆን ይችል ይሆን። እግዚአብሔር ነው የሚሰጠው ወዳጄ። የጋብቻ የትዳር ማኑዋሉ እግዚአብሔር፣ ማኑዋሉ ያለው እግዚአብሔር ጋር። አሁን ይሄ ሞንታርቦ ቢበላሽ ማኑዋሉ እስካለ ድረስ ይሰራ። ማኑዋሉ ከሌለ ግን እንደተበላሸ ይቀራል። ትዳር ምድራችን ላይ ለምን የተበላሸ ይመስላችኋል? ከሰሪውና ከማኑዋሉ ውጭ ገጣሚዎች አለን የሚሉ ብዙዎች በስተው ይመስለኝ። ስለዚህ ወደ ባለቤቱ ና፣ ሁለተኛ ጸልይ፣ ሁለተኛ ፈቃዱን ጠይቅ፣ ሁለተኛ ወደ እግዚአብሔር ቅረብ፣ ሁለተኛ ልዑልን አስፈቅድ፣ አንጋጥ፣ ወደሚሰጥህ እጆች ተዘርጋ፣ እጆቹን ያዝ፣ ከዛ ትቀበላል። ሶስተኛ እግዚአብሔር አንተ አጠገብ እንደ እግዚአብሔር ፈቃድ የሚኖሩ ሐሳቡን ፈቃዱን የሚገልጹልህ ደጋግ ሰዎች ይኖራሉ። እነማን? ደጋግ ካህናት፣ ደጋግ መምህራን፣ የንስሐ አባትህ። ይኸው ምናልባት ለአንተ ባይገለጥልህ እንኳን የሚገለጥላቸው ደጋግ መንፈሳውያን ሰዎች ይኖራሉ። አንደኛ የእግዚአብሔርን ሐሳብና ፈቃድ ይገልጹልሃል፣ ያስተምሯል። ሁለተኛ ይጸልዩልሃል። ስለዚህ ለአንዳንዶች እግዚአብሔር በወደደው መልኩ ይገልጻል። ስለዚህ ፈቃድህ ዝም ብለህ ብቻህን አትወስን። አባት አለህ፣ በምክረ ካህን ትኖራለህ። ንስሐ አባት እንዲጸልይልህ ትጠይቃለህ። በጸሎት እንዲያግዝህ ትለምነዋለህ። ጠጋ ብለህ ታማክረዋለህ። ፈቃዱን የምታገኝበትን መንገድ አስተምረኝ ትለዋለህ። ምናልባት ንስሐ አባት ይህን ማድረግ ባይችል እንኳን ከንስሐ አባት ዝቅ ያለ መንፈሳዊ አማካሪ ትፈልጋለህ። መምህሩ፣ የጉባኤ አስተማሪ፣ የሰንበት ትምህርት ቤት መካሪ፣ ከነሱ ጠጋ ትላለህ። ስለዚህ ፈቃዱን ይገልጹልሃል፣ ትምህርት ያስተምሩሃል፣ ስላንተ ይጸልዩልሃል። ሶስተኛ አግናጤዎስ ሊቁ በረከቱ ይደርብን እንዲህ ይላል፣ ወንድና ሴት ጋብቻ ለመፈጸም ቢፈልጉ አንድነታቸው በጳጳሱ ይረጋገጣል።
በዚህም ጋብቻው በስጋቸው ፈቃድ ሳይሆን በእግዚአብሔር ፈቃድ የተመሰረተ ይሆናል ይላል። ያለ ጳጳስ ፈቃድ አይሆንም ነው የሚለው። ያለ ካህን ፈቃድ አይሆንም ነው የሚለው። ወጣቶች ተጫጭታችሁ ስትጨርሱ ና ባርክልን አትበሉት፣ ጸልይልን በሉት። ልትጋቡ ስትሉ ቢፌ ፊት አታቁሙት፣ ና ባርክልን በሉት። በኋላ ቆይተን አፋታኝ እንዳትለው፣ ያስተምርህ፣ ይምከርህ፣ መንገድ ያሳይህ፣ ይፍቀድልህ። ሲያልቅ ቢፌ ማራኪ አታድርገው። ስትጣላ ማኩረፊያና ማልቀሻ አታድርገው። መጀመሪያ አስፈቅደው፣ አብሮ እንዲቆም በጸሎት ለምነው። የእግዚአብሔር ፈቃድ ይገለጻል። አንተ አቅም ባይኖር እንኳን እሱ ልምድ አለው፣ የመጠየቅ አቅም አለው፣ ያግዛል። ብትሳሳትስ ይመራሃል፣ እጆችህን ይዘዋል፣ ይደግፋል። ስለዚህ ቅርብ ያለ ምክረ ካህን አጠገብህ ቅዱስ አግናጢዎስ የሚል እንዲያረጋግጥልህ ያስፈልጋል። ሌሎች እንዲያረጋግጡልህ አትኳትን። የእግዚአብሔር ፈቃድ ምክር ያለው ሰው ያስፈልጋል። ፈቃዱን እንዴት ልወቅ? ይሄው እንደዚህ ማወቅ ይቻላል። አንደኛ። ሁለተኛ ዓላማው ገብቶኛል፣ የጽድቅ ሕይወት እንደሆነ ተረድቶኛል። ፈቃዱን እንዴት ላውቅ እንደምችል ጥቂት ጥቆማ አግኝቻለሁ። እኔ ደግሞ አሰፋዋለሁ፣ ጠይቃለሁ፣ አነባለሁ። መልካም። ሶስተኛው እስቲ ወጣት ነኝ፣ ወደዚህ ሕይወት ከመግባቴ በፊት ወደ ጮኝነት ወደ ትዳር አጋር ከመግባቴ በፊት ምን አይነት ዝግጅት እንደ ሰው ያስፈልገኛል? 3 ዝግጅቶች፣ 3 እነሱን ቀስ ብዬ እንዳሁኑ ለማቅረብ ሞክራለሁ። እየሰማችሁኝ እንደሆነ ተስፋ አደርጋለሁ። ጥቂትም ቢሆን እንደሚጠቅማችሁ አምናለሁ። 3 ዝግጅቶች። አንደኛ መንፈሳዊ ዝግጅት ያስፈልጋል። ደግሞ አለው መንፈሳዊ ዝግጅት ያስፈልጋል። ይሄ መንፈሳዊ ዝግጅት ምንድን ነው? አንድ ወጣት በትዳር ሳይያዝ በፊት ከአምላኩ ጋር ብቻውን የሚኖርበት ሕይወት ብቻው። ቅድም መምህራችን ቅዱስ ያዕቆብ የያቦቅን ወንዝ ተሻግሮ ብቻው እግዚአብሔርን አግኝቶ ብቻው ማንም ሳይከተለው እየተጋ እንዳደረ ወጣቶች ብቻችንን ከእግዚአብሔር ጋር የምንኖርበት ጊዜ ያስፈልገናል። ይሄ ነው መንፈሳዊ ዝግጅት የሚባለው። በትዳር ሐሳብ ሳንያዝ እግዚአብሔርን ደስ ማሰኘት የምንለምድበት ጊዜ፣ እግዚአብሔርን እንደ አባቴ ብለን የምናነጋግርበት ጊዜ፣ ምናልባት ስናገባ፣ ምናልባት ስንወልድ እንደ ብቸኝነት እግዚአብሔርን የምናናግርበት ጊዜ አናገኝም። ጊዜያዊ ዝለት ይገጥመናል። በማርገዝ ጊዜያዊ ዝለት ይገጥመናል። በመውለድ ጊዜያዊ ዝለት ይገጥመናል። ስለ ትዳር በማሰብ ከዚያ በፊት ግን ጸሎትን፣ ሱባኤን፣ ንስሐን፣ ቁርባንን፣ ማገልገልን፣ ማህሌት ማደርን፣ ገዳም መጓዝን፣ መንፈሳዊ ተግባራትን የምንለምድበት ሕይወት ያስፈልገናል። ይሄ ከአምላኩ ጋር የሚሆንበት ሕይወት ነው። ይሄ ምንድነው ጠቀሜታው? ወደ አምላካችን የምናደርገውን ጉዞ የተጋድሎን ሕይወት ያለማምደናል። እንደውም ፈረንጆች የሚሉት በተለይ አንድ ጥሩ ሐሳብ አለ። ምን ይላሉ? your relationship is as good as your singleness ይላሉ። ያ ማለት የብቸኝነት ጊዜ ከእግዚአብሔር ጋር በጣም ምርጥ በሆነ ቁጥር በኋላ ላይ የሚኖርህ ከትዳር አጋር ጋር የሚኖረው የህብረትና የአንድነት ኑሮ
የበለጠ ምርጥ ነው የሚሆነው። ምክንያቱ ጸሎትን ለምደሃል፣ መንፈሳዊ ምግባራትን ለምደሃል፣ ቢቆጡ መታገስን ለምደሃል። ነፍስህ እግዚአብሔርን ለማወቅ ማረግ ጀምራለች። ስለዚህ መንፈሳዊ ጣዕምን ቀምሰሃል። በብቸኝነት የቀመስከው መንፈሳዊ ህይወት አብረ ስትሆን የበለጠ የደመቀ። ስለዚህ እግዚአብሔርን በማወቅ ከእግዚአብሔር ጋር በብቸኝነት የምትቀምስበትን ህይወት መልመድ፣ ይሄ መንፈሳዊ ዝግጅት ነው። ምዕመናን በብቸኝነት ጊዜ ያልነበሩንን ምግባራት ከሌላ ሰው ጋር ከሆኑ በኋላ መላመድ በጣም አስቸጋሪ ነው። በኋላ ትቸገራላችሁ። ኑ እናስቀድስ፣ ችግር ነው። ኑ እንቅረብ፣ ችግር ነው። ኑ እንደ እግዚአብሔር ቃል እንመላለስ፣ ችግር ነው። በህመም ጊዜ መበርታት ችግር ነው። ባለመውለድ ጊዜ መጠንከር ችግር ነው። እግዚአብሔርን ባለማወቅ መንፈሳዊ ህይወትን ባለመልመድ ከአጋንንት ጋር በሚደረገው ውጊያ ጸሎትን የሚጸልይን እንደ ሰዓት ቅጥርን ማጠርን ባለመልመድ ምክንያት ያቺ የጮኝነት ህይወት ወይም የትዳር አጋር የህይወት ጊዜ ፈታኝ እንዳይሆን በብቸኝነት ጊዜ እግዚአብሔርን በደንብ መቅመስ ያስፈልጋል። በደንብ አቅማችንን የፈቀደውን ያክል በተለይ ወጣቶች ከዚህ ዓለም ርኩሰት ለመጠበቅ እመኑኝ እየሰማችሁ ብቻ ባትሄዱ፣ ይልቅስ ጥቂት በአገልግሎት ብትጠመዱ፣ አያችሁ ከባቢ አየራችሁ መንፈሳዊ ይሆናል። ሰንበት ትምህርት ቤት ብትገቡ ከባቢ አየራችሁ መንፈሳዊ ይሆናል። ትዘምራላችሁ፣ ትጸልያላችሁ። ይብዛ ሚነስ ጥቂት መንፈሳዊ ተግባራትን ትፈጽማላችሁ። ገዳማት ትሄዳላችሁ፣ ሱባኤ ትይዛላችሁ፣ ታስቀድሳላችሁ፣ ትማራላችሁ። ስራችሁ እግዚአብሔርን ማምለክ ይሆናል። ወደ ጥንት ተፈጥሯችሁ ትመለሳላችሁ። አገልግሉ። በሰንበት ትምህርት ቤት ባይሆን በማህበራት አገልግሉ። የነፍስ ቀዳሚት ስራዋ እግዚአብሔርን ማምለክ ነው። መብላት፣ መጠጣት፣ ልጅ እሷ አይደለም። ነቢዩ ዮናስን አልሰማችሁ? ስራ ምንድን ነው አሉት። ሰማይና ምድርን የፈጠረን አምላክ ማምለክ ነው ያለው። ኑ ማገልገልን፣ ከእግዚአብሔር ጋር መኖርን፣ ለእግዚአብሔር መስራትን በጣም ነው የሚጠብቃችሁ። ከወሬ ይጠብቃችኋል፣ ከአጓጉል ፊልም ይጠብቃችኋል፣ ከመጥፎ ከባቢ አየር ይጠብቃችኋል። በአገልግሎት ራሳችሁን ትጠብቃላችሁ። ኑ አገልግሉ። ይህንን ዘመንና ይህን ክፉ ዓለም ታመልጡበታላችሁ። ወደ ጮኝነት ኃላፊነት ከመግባት በፊት መንፈሳዊ ዝግጅት ጥብቅ እንዲሆን ኑ ተጠለሉ፣ ተከለሉ፣ ተደበቁ። እግዚአብሔር ቃል ላይ ተደበቁ። ቅዳሴ ውስጥ ተደበቁ። ገዳም ውስጥ ተደበቁ። ጸሎት ውስጥ ተደበቁ። ይሄ መንፈሳዊ ዝግጅት ብቻችሁን እግዚአብሔርን ማወቅ መልመድ። ኃላፊነት ሳትገቡ በፊት ይሄን ኃላፊነት ለመሸከም ራሳችሁን ማብቃት። ምክንያቱ ትዳር፣ ምክንያቱ እጮኝነት አንዱ ማስተዳደር የሚፈልገው መንፈሳዊ ህይወትን ነው። በዚህ ዘመን ችላ ስላለው ነው። መንፈሳዊ ህይወትን ማስተዳደር ይፈልጋል። ለዛ ደግሞ ጥብቅ ዝግጅት ያስፈልጋል። ስለዚህ በብቸኝነት እግዚአብሔርን ጋር የምንኖርበት ህይወት መንፈሳዊ ዝግጅት፣ ጸሎትን፣ ንስሐን፣ ማስቀደስን፣ ማገልገልን፣ ሱባኤ መያዝን፣ ወደ ገዳም መሄድን፣ ሌሎችም ምግባረ ሰናይ፣ ድሆችን መጎብኘትን፣ ብቻ ጊዜ እግዚአብሔርን የሙሉ ጊዜ አገልጋይ ሆኖ ማሳለፍ። አንድ የመጀመሪያው ከአምላካችን ከእግዚአብሔር ጋር መኖር ነው። ይሄ መንፈሳዊ ዝግጅት። ሁለተኛው ዝግጅት ሰው መንፈሳዊ ብቻ አይደለም፣ ስፒሪቹዋል ቢንግ ብቻ አይደለም፣ አእምሮአዊ ነው፣ ኢንተሌክቹዋል ቢንግ ነው።
መወሰን ማመዛዘን ይፈልጋል። ስለዚህ ለዘላቂ ህይወታችሁ ለዘላለም የህይወት ጉዳያችሁ አመዛዛኝ አሳቢ አሰላሳይ መሆን አስፈላጊ ነው። ለምንድን ነው ብዙ ትዳሮች የሚፈተኑት? ብዙ ጮኞች ጀምረው የሚያቋርጡት፣ ሞክረው የሚፎርሹት፣ ተሰነካክለው የሚቀሩት፣ ወንድ የሚጠሉት፣ ሴት የሚጠሉት፣ አታሳየኝ የሚሉት ለምንድን ነው? ይሄ ዝግጅት ባቦ ሰጥ ስለሚሆኑ እግረ መንገድ ሲገናኙ ይላመዱና በቃ ጭልጥ ይላሉ። ሳይዘጋጁ ድንገት ይይዛቸዋል። ዝግጅት ስለሌለ ትንሽ ነገር ስብር ያደርጋቸዋል። ስለዚህ ሁለተኛው ዝግጅት አእምሮአዊ ዝግጅት እሱ ምንድን ነው? ከራስ ጋር የምንቀመጥበት ደግሞ አለው። ከራሳችን ጋር የምንቀመጥበት መጀመሪያ ከእግዚአብሔር ጋር ከዛስ ከራስ ጋር ከትዳር አጋሩ ጋር ከመቀመጡ በፊት ከጮኛው ጋር ከመቀመጡ በፊት ከራሱ ጋር እንዲቀመጥ። ያ ማለት ምን ማለት ነው? ራሱን እንዲያውቅ ወዳጄ። ፍላጎትን በቅጡ ካላወቅ ለምርጫ መቸገር አይቀሬን። ለዚህ ነው አንዳንድ ሰዎች ካገቡ በኋላ ያሉ እየተቃጠሉ ሲኖሩ የሚኖሩት። እኮ ምርጫ ይሄ እኮ ምርጫ እንደው ምን ሲያደርግ እንደከተተኝ እንደው ስጠበስ እኖራለሁ ግሪል። ብዙዎች ዘመናቸውን በብስጭት ይኖራሉ፣ ሳይቀበሉት ይኖራሉ። ስለዚህ ቀዝቃዛ ቤቱ ነዝናዛ ሚስቱ ለምን ለቅሶ ይሄዳል? ለቅሶ እያለ ቤቱ ይባላል። ሁሌ ለቅሶ። ይሄ እንዳይሆን በቅጡ ራስን ምንድን ነው የምትፈልገው ማወቅ አለብህ። ይሄን ለማወቅ ዝም ብለህ እየባከንክ አይደለም። ቁጭ በል፣ ከራስ ጋር ቁጭ በል። መንፈሳዊነት ሲደመር ከራስ ጋር ስትቀመጥ በቅጡ ፍላጎትህን ስታውቅ ምርጫህን ማወቅ ትችላለህ። መቼም ሰው ነህ፣ ጥቂት ምርጫዎች አሉ። ባይሆን ይሄ የምርጫ ጋጋታን ኤ ቢ ሲ ዲ ኢ ኤፍ ጂ አሬ ሁሉ ምርጫ አያስፈልግም ወዳጅ። ይሄ እኛ እንደምንፈተነው አይነት ፈተና ለምርጫ ባንፈተን አይሻልም ነበር? እኔ አስታውሳለሁ ኮሌጅ ስማር እዚህ ውስጥ መምህራኖቼ ካላችሁ ይቅርታ ጠይቃለሁ፣ ወይም እንዲህ አይነት መምህራን ካላችሁ። አሁን ለአንድ ምስኪን የኮሌጅ ተማሪ እስከ ጂ ድረስ ምርጫ መፈተን ጥሩ ነው? ፌር ነው? ይህም መልስ ይመስላል። ደግሞ ቢም ያስኬዳል፣ ሲም ያስጠረጥራል። ዲ ላይ ስትሄዱ ደግሞ ኤና ቢ ይላል፣ ዲ ላይ ስትሄዱ ደግሞ ሲና ዲ ይላል። አሁን አንድ ምስኪን ኢትዮጵያዊ ድሃ እንደዚህ ማንከራተት በምርጫ ጥሩ ነው? አንተም ወጣት ሆይ ራስን ካላወቅ በጎዳና የወጣው ሁሉ ያንተ እንድትሆን ተመኝተህ መከራን ስትበላ መኖር እድሜው ሜዳ። ስለዚህ ቁጭ በል ቁጭ በል። ይሄ ምን ይመለከታል? ፍላጎትህን ትለያለህ፣ ደካማ ጎኖችህን ታውቃለህ፣ ጥንካሬዎችን ታስቀጥላለህ፣ ደካማውን ታሻሽላለህ። ይሄ በአጠቃላይ በጣም ጥሩ ነገር የሚሰጥህ ለምንድን ነው ማግባት የፈለኩት ብለውን የመለስክለት ነው። ብዙዎች ለምን እንደሚሆን አያውቁ። በተለይ አንዳንዶች ሁላችንን የማይመለከት ጓደኞቻችን እጮኛ ሲይዙ እሷማ ይዛ እሱማ ይዛ ዝም ብሎ ብቸኛ መሆን ነው ያሳያቸዋለሁ። ከዛስ ለምን እንደያዙ አውቁት። ከዛስ ፉክክር ይሆናል፣ ትከሻ ለትከሻ መለቃቃት ለማሳየት ይሆናል፣ ፎቶ እየተነሱ ለመለጣጠፍ ይሆናል፣ ለማስቀናት ይሆናል። እኔም አለሁበት አይሆንም። ለምንድን ነው የፈለኩት? ለጽድቅ፣ ለቅድስና፣ ለመንግስተ ሰማያት ጉዞ፣ ለህይወት መንገዴ ማቅኛ ነው ወይ? ወጣት ኦርቶዶክሳዊ ይህን ያስባል። እድሜ ስለገፋ አይደለም፣ ብቸኝነት ስላለ አይደለም፣ እናቴ ስለጨቀጨቀችኝ አይደለም፣ አስቤዛ ስለበዛ ጋር ስላስፈለገኝ አክሲዮን ሼር አይደለም የጽድቅ ህይወት። ስለዚህ ጋብቻ ለምን እንደፈለገ አጥርቶ ማወቅ አለበት። ስለዚህ ከራሱ ጋር ይቀመጥ። እንደባከነ እንደገባ ከዛ ሲባክን ይኖራል፣ ሲጣላ ይኖራል፣ ሲጨቃጨቅ ይኖራል።
እቺ ጆሮ አየችኝ ማኩረፍ ነው እንዳይሆን ቁጭ ይላል። የተወደድክ ኦርቶዶክሳዊ ክርስቲያን ሆይ መቼም ማናችን ጥሩ ሰው ለማግኘት ነው የምንፈልገው። ጥሩ የትዳር አጋር፣ ጥሩ እጮኛ። እንደ አንዳንዶች ብችል ሁሉንም ነገር እሺ የምትል መሬት ቻይ ማትለማ ማትሰማ እሱን እንተውና እኛ ግን የምንለው ጥሩ ሰው ለማግኘት የምትፈልገውን ያክል ብቻን ስትቀመጥ ከራስ ጋር ስትሆን አንተም ራስህ ጥሩ ለመሆን የምትሰራበት ጊዜ ነው። ጥሩ ለመሆን ተሰራ። ጥሩ ከፈለክ ጥሩ ሁን ነው። ለምትመርጠው ህይወት ራስህን አዘጋጅ ነው ቁም ነገሩ። ይሄ ከራስ ጋር መሆን ነው። የራሳችንን ስብዕና ማወቅ ነው። ከአጋራችን አሁን ራስህን ስብዕና ካወቅ ከትዳር አጋር ምን እንደምትፈልግ ወደ ማወቅ ትቀርባለህ። እሱ ምን ይጠቅምሃል? አእምሮአዊ ዝግጅት። ከራስ ጋር ተቀመጥ፣ ራስህን እወቅ፣ ለመረጥከው ህይወት ተዘጋጅ። ሰው ሆነ ተሰራ፣ ክርስቲያን ሆነ ተሰራ፣ ኦርቶዶክሳዊ ሆነ ተሰራ፣ ለርትዕት ሃይማኖት ተሰራ፣ ለጽድቅ ህይወት ተሰራ። ራስህን አዘጋጅ። 2 አእምሮአዊ ዝግጅት። ጥንካሬህን ታስቀጥላለህ፣ ደካማ ጎንህን ትፈትሻለህ፣ ስብዕናህን፣ የህይወት ዘይቤህን፣ የመንፈሳዊ ህይወት ርዕይህን ትገመግማለህ፣ ታስተካክላለህ፣ ትቀልሳለህ፣ ትማራለህ፣ ታነባለህ። 2ኛ 3ኛ ባጭሩ የምናገረው ይብዛ ሚነስ የትዳር ህይወት፣ የጮኝነት ህይወት ይብዛ ሚነስ ጥቂት ገንዘብን ማስተዳደር ይፈልጋል። ስለዚህ ጥቂት የኢኮኖሚ ዝግጅት ይፈልጋል። ጮክ ብዬ አልናገረውም። ይሄ ጥቂት ወጣቶች፣ ጥቂት በጣም ጥቂት። ቅዱስ ጳውሎስ የዕለት ጉርስ የዓመት ልብስ ካለን ይበቃናል። ወጣቶች ስለ ጽድቅ ህይወታችሁ ስትሉ ብራንድ መቀየርን በዘላለም መንግስት ድሃ ከምትሆን በዚህ ዓለም ላይ ትንሽ ድሃ ሆነ የክርስቶስን ባለጠግነት ገንዘብ ብታደርግ አይሻልም? አብርሃምና ሳራ ምንም ሳይኖራቸው ነው የጀመሩት። ምንም ሳይኖር ጀምር፣ እግዚአብሔር ይባርካል። ይሄን ምን ከአንዴም 3 ጊዜ ድንኳናቸውን እየነቀሉ እየተከሉ ተንከራተዋል ብለናል ባለፈው። ህይወት ይሄ ነው። የግድ ዌል ፈርኒሽድ መሆን የለበትም። ክርስቲያን ከዛ በላይ ክርስቲያን ከዛ በላይ ክርስቲያን ከዛ በላይ ጥቂት፣ በጣም ጥቂት ይመጣል። ከዛስ ለፍተህ ጥረህ ግረህ እግዚአብሔር ይባርክልሃል። 2ኛ በጣም ጥቂት ማትረፍንም አውቃለሁ መጉደልንም ተምሬአለሁ፣ ኑሮዬ ይበቃኛል ማለት ማትረፊያ ነው ያለው ቅዱስ ጳውሎስ። ለዚህ ነው ይበቃ ይበቃ። ጥቂት፣ በጣም ጥቂት፣ በጣም ጥቂት። ስለዚህ አትጨነቁ። እግዚአብሔር የገባልን ቃል ኪዳን እውነት ነው። ወጣቶች አትጨነቁ። ንጽህናችሁን ለመጠበቅ ስትሉ ግልጽ እውነት እንነጋገር። እግዚአብሔር ባለበት ጎመን ወጥ መብላት ይሻላል ኃጢአት ባለበት ፍሪዳ ከማረድ የተባለው እኮ ለዚህ ነው። ግድ የላችሁ ስለ ጽድቅ ስትሉ ጥቂት ነገር መስዋዕት ካረጋችሁ ሰማዕታት ትሆናላችሁ። ሰማዕታተ ረሃብ ትሆናላችሁ። ስለ ጽድቅ ነው። ሰማዕታተ ረሃብ የሚባሉ አሉ። እነሱ ትሆናላችሁ። አክሊል ታገኛላችሁ። ንጽህናችሁን ትጠብቃላችሁ። አትፍሩ፣ አትፍሩ። በስጋችሁ የሚሆነውን መጎስቆል የነፍሳችሁን ውበት ያመጣል። አጓጉል ማበረታቻ እየሰጧችሁ እንዳይመስላችሁ። እውነት እውነት ስለ ጽድቅ እውነት ዝግጅት መንፈሳዊ አእምሮአዊ ጥቂት ልጅ በውለድ እንዳይከለክል ጥቂት ዝግጅት። እስከዛ ግን በርትተህ ተማር፣ ስራ። ኃጢአት አይሁን እንጂ ስራ፣ በደል አይሁን እንጂ ስሪ። በቃ የምን መልፈስፈስ? ጠንክሮ መስራት፣ ጠንክሮ ማጥናት፣ ጠንክሮ መማር። ራዕይ ያለው ሰው ይዘጋጃል። 24 ሰዓት አለ። 2 ቦታ መስራት ትችላላችሁ። የሚሰሩ እናውቃለን። ጥቂት ነገር ካላችሁ
ሳትሸበሩ ተራሮች ወደ ባህር በሚገቡ ልቤ አይፈራም እያላችሁ ዓለም ኑሮን የሚያስወድደው ለምን እንደሆነ እናውቃለን። እንዳታገቡ የተረጋጋ ኑሮ እንዳይኖራችሁ ምስቅልቅል እንዲል ነው አለ። አርክ ኦፍ ክራይሲስ የቀውስ መክበብ እንዲፈጠር ነው። ይሄ ሆን ተብሎ ነው። ዝርዝር አለው። ግን እኛ መጨከን አለብን። ክርስቲያኖች መጨከን አለብን። ጨክነን እግዚአብሔር እስኪ ሳያኖር አለው ብላችሁ መፎከር አለባችሁ። የሚያኖረኝ እግዚአብሔር ነው ማለት አለባችሁ። ያገቡት ሁሉ ኖሯቸው መሰላችሁ? አይደለም። ወጣቶች አይዟችሁ፣ ባዶ ገብተው ሞልተው ይወጣሉ። አላያችሁም? ትልልቅ ቢሊዮነርስ የሚያወሩት ምንም ሳይኖር እግዚአብሔርን ማመን መኖሪያ የዘላለም አምላክ ነው። የዘላለም ክንዶች ከበታች አሉ። ማመኑት። ሶስተኛ ጨርሻለሁ። አንድ ጥቂት ደቂቃዎች ብቻ እጠቀማለሁ። ነገሩ እንዳልኳችሁ ሰፊ ነው። እኔ ግን ጥቂት ሁለት ነጥቦችን ብቻ አንስቼ አበቃለሁ። የኔታ እንዳሉት ልጠይቃችሁ አላችሁ? አሁን አስፈለገኝ መኖራችሁ። እኔ መብራት ስለበራብኝ እናንተን አላየም። ሃይማኖተኛ ስለሆነን ነው እናንተን እኮ የምናስተምረው። ትኑሩ አትኑሩ ትታችሁኝ የሄዳችሁ ቢሆን እኮ በቃ እነዚህ ለተደረደሩት ለማይሰሙኝ ካሜራዎች እኮ ነው የማወራው። ግን አላችሁ? ሃይማኖተኛ ጨለማ ውስጥ የምናስተምረው አምነን ሰሚ አለ ብለን አላችሁ? ልዋስና ልጠይቃችሁ ዛሬ አላችሁ? የለንም ብትሉኝ ግን ምን ሊውጠኝ ነው? እግዚአብሔር ይጠብቀኝ። ድፍረት ይፈልጋል አይደል? ሰሚ በሌለበት መናገር እኮ ሃይማኖት። ሶስተኛ አሁን እየገባኝ ዓላማው ገብቶኛል። ጽድቅ ነው። ፈቃዱን እንዴት እንደማውቅ ተረድቶኛል። እንዴት ልዘጋጅ እንደሚገባም ጥቂት ጥቆማዎች አግኝቻለሁ። በቂ አይደለም። ሶስተኛው እሺ መቼ እጮኛ ሊያዝ መቼ እና እንዴት ላርገው? ጊዜው እንዴት ላርገው? ይሄ በጣም አስፈላጊ ነጥብ ነው። አንደኛ ወጣቶች የእጮኝነት ህይወት ዓላማ መረዳት ያስፈልጋል። እሱ ምንድነው? አንዳችን ለሌላችን የሚመቹ የትዳር አጋር መሆናችንን የምናጤንበት ጊዜ ነው እንጂ የተጋባንበት ጊዜ አይደለም። ፊሽካ አልተነፋም ብለዋል የኔታ ሸቱ። እውነታቸው ነው። ፊሽካ የተነፋበት አይደለም። እየሰማችሁ ነው። አንዳንዱ ፊሽካ የተነፋ ነው ይመስለው ተንበርክኮ ቀለበት ሲያጠልቅ አበቃ አይደለም። እንደዚህ የለም። እንደዚህ ፊሽካ አልተነፋ። እየሰማችሁ ነው። ይሄ ጊዜ የእጮኝነት ጊዜ አንዳችን ለሌላችን የሚመች የትዳር አጋር መሆናችንን የምናይበት የምናጤንበት ጊዜ። ሁለተኛው ብንጋባ እኔና የእጮኛዬ ብንጋባ ክርስቲያናዊ የሆነውን የትዳር ዓላማ ያሳካት ትዳር ሊኖረን ይችላል ወይ ብለን የምናጤንበት ጊዜ። ይሄ ከተዋወቁበት በፍቅር ከተዋደዱበት እስከሚጋቡበት ቀን ያለውን ነው የእጮኝነት ጊዜ የምትለው ቤተክርስቲያን። አታውቁትም ብያለሁ። ከኔ ውጣ ብዬ ይሄ ጊዜ ግን ማጠርም መርዘምም የለበትም ይላሉ አባቶቻችን። ማጠርም መርዘምም የለበትም። ለምን? በጣም ቢያጠር በቅጡ ላንተዋወቅ እንችላለን። የሰማችሁ ነው ወይ? ልናውቃቸው የሚገቡ ጥልቅ ነገሮች በእርግጥ ሰው ተጠንቶ አያልቅ። እውነት ለመናገር ተጠንቶ ማያልቅ ፒኤችዲ ማይሰራለት ዩኒቨርሲቲ ቢኖር ሰው እውነት አስብ ምን ነው አይተው። ግን በህሊና በልቦና እንደሚታሰብ ጥቂት እንደ ሰው እንደምንመረምረው ለማለት ነው። ቢያጥር በቅጡ ላለ። ስለዚህ ሳላውቀው አግብቼ የሚል ስንት መከራ የሚበላ ሰው ብዙ። ስለዚህ በቅጡ መተዋወቅ ሲያጥር ለመተዋወቅ እድል አይኖርም። እንኳን አይደለም ጸባዩን ጥርሱን እንኳን ለማየት እድል የሌለው ሰው አለ ኮስተር ብሎ የሚኖር። ስለዚህ በቅጡ ለማወቅ ጊዜ ያስፈልጋል። ይሄ የተካለመ ነገር እንደው እንደሱ ሆኖ እኮ ነው መከራ ፍቺ በፍቺ አይደለም። በቅጡ
ሰክኖ እፍ ብሎ ሳይሆን ሰክኖ አልበላ በደንብ እየበላን እየጠጣን ጸሎት እያለ ቤተ ክርስቲያን ያስቀድስ ቅዱሳት መጻሕፍትን እያነበበ ቀስ ብለን በምክረ ካህን እየተመራ እንዳ ካጠረ በቅጡላ ቢረዝም ደግሞ ለፈተና እንዳንጋለጥ። ስለዚህ እጅግ ማጠር እጅግ መርዘም የለበትም ያሉት ሊቃውንት ታነገስ መፍትሄ ይሰጠናል። ላንብብላችሁ። ሚስት አጭቶ የሰርጉን ቀን ያልወሰነ ሰው በሀገር ያለ ቢሆን ቀጠሮ እስከ 2 ዓመት ይሁን። ወደ ሩቅ ሀገር የሄደ ቢሆን 3 ዓመት ይሁን። በታወቀ ምክንያት ቢሆን እንደ ሕመም እንደ ዕዳ ቢሆን 4 ዓመት ይሁን ይላሉ። መጽሐፍ ቅዱስ ማግባት ወደሚገባው እድሜ በደረሰ ጊዜ ይላል። እንደው ዝም ብሎ ከ3ኛ ሲ 4ኛ ሲ እንደው መጀመርም ደጋ ማግባት ወደሚገባው እድሜ በደረሰ ጊዜ የሚለው መጽሐፍ ቅዱስ ለዚህ አንድ የታወቁ አባት መምህራችን ነበሩ። ሊቀ ጠበብት አረጋዊን አንድ ቀን ጠየቅናቸው በሰንበት ትምህርት ቤት መቼ ነው እጮኛ መያዝ ያለብን ብለን ጠየቅናቸው። ምን ብለው መለሱልን? በዚህ ጊዜ ላገባ እችላለሁ ብለህ ስትዘጋጅ፣ ለማግባት በምትችልበትን ጊዜ ስታውቅ፣ ቅድም ያለው መንፈሳዊ፣ አእምሮአዊ፣ ኢኮኖሚያዊ ዝግጅቱን ትንሽ ነገር አስበህ በዚህ ጊዜ ላገባ እኮ እችላለሁ የምትልበት እድሜና ሁኔታ ላይ ስትደርስ እጮኛ ያዝ። ከዜሮ ከሆነ ግን መከራ ትበላለህ። በጣም ብዙ ዓመት ይሆንና ለፈተና ትጋለጣለህ። ለጽድቅ ያልከውን ለኩነኔ ታደርገዋል፣ ትጠላላለህ። እግዚአብሔር በእጮኝነት እድሜ ጊዜ እንዳንፈጽመው የከለከለን እንድትፈጽመው ጊዜያቶች፣ ሁኔታዎች፣ መላመዶች፣ መነካካቶች ወደ ፈተናና ወደ ውድቀት ከዛስ ወደ መጠላላት ልቀጥል አይደል ነው? እናንተም ጠፋችሁ እንዴ? አለንም ትንሽ ነው። እሺ ልቀጥል አይደል? እንዲህ አይነት ዘመናዊ ነገር ሲኖር ጥሩ ነው አይደል? እግዚአብሔር ይስጥልን። ለብዙ ቦታ ማስተማሪያ ምን ላይ ነበር? እሺ እናንተን መጠየቄ ሩቅ ነን ብዬ ነው አይደል? አራተኛና የመጨረሻው ነጥብ ላንሳ ሰዓት ስለሌለኝ። እሺ የሰማችሁኝ ነው። በጣም ወሳኝ ነገር ስለሆነ እነሱን ሳልናገር እንዳላመሽ ብዬ ነው። እዩ ጊዜውን አውቀናል። ማግባት ወደሚገባው እድሜ በደረሰ ጊዜ ያግባ። በዚህ ጊዜ ላገባ እችላለሁ ብሎ ሲያስብ እጮኛ ያዝ። ምክንያቱም በፈተና እንዳንወድቅ። አራተኛ እነዚህን ነገሮች ሁሉ ተረድቻለሁ፣ ጊዜውንም አውቄያለሁ። ግን እንደሱ መስፈርቴ ምን ሊሆን ይገባል? እንደ አንድ ኦርቶዶክሳዊ፣ እንደ አንድ ክርስቲያናዊ ሰው የእግዚአብሔርን ጽድቅ ለመፈጸም ድህነትን ለመፈጸም እንደሚፈልግ እንደ አንድ ምእመን ኦርቶዶክሳዊ መስፈርቴ ምን ሊሆን ይገባል? 2 ነገሮችን ብቻ ላንሳ። በጣም ብዙ ነው። 2 ነገሮች። አንደኛ ሃይማኖት፣ ደግሞ አለው ሃይማኖት። ወጣቶች በሃይማኖት እንዳትደራደሩ። እግዚአብሔርን ማመን ከእሱ ጋር መኖር ምንም ነገር አይተካከለው፣ አይወዳደረው፣ አይነጻጸረው። በሃይማኖት መስፈርት የእግዚአብሔር ቃል ይህን ይደግፋል። አዎ፣ ምክንያቱም ያለ ሃይማኖት እግዚአብሔርን ደስ ማሰኘት አይቻልም። እግዚአብሔርን ደስ የምናሰኘው በሃይማኖት ብቻ ነው። ስለዚህ በሃይማኖት እናንተን የሚመስል ሰው የእግዚአብሔር ቃል እንዲህ ይላል። አንደኛ ቆሮንቶስ መልእክት ምዕራፍ 7 ቅዱስ ጳውሎስ ሴት ባሏ በሕይወት ሳለ በሕግ የታሰረች ናት። ባሏ በሕይወት ሳለ በሕግ የታሰረች ናት። ባሏ ቢሞት ግን የወደደችውን ልታገባ ነፃነት አላት።
በጌታ ይሁን እንጂ ወባይቶ ምእመናን ከምእመናን ወገን ይሁን እንጂ። ገንዘብ ሊሰጥሽ ይችላል፣ ክርስቶስን ግን አይሰጥሽም። ስራ ልትሰጥ ትችላለች፣ የክርስቶስን ባለጸግነት ግን ትነፍግሃለች። ስለዚህ የተጠመቀ የቆረበ በመንፈስ ቅዱስ አረቦን መያዣ የታተመ የመንግስተ ሰማያት ዜጋ የሆነ ለጽድቅ የሚያበቃሽ ለዘላለም ሕይወት የምታደርስን ምረጥ። የእግዚአብሔር ቃል ብርሃን ከጨለማ ጋር፣ ክርስቶስ ከቤልሆር ጋር፣ የእግዚአብሔር ታቦት ከጣዖት ጋር ምን መጋጠም አለው ይልና በማይመች አካሄድ አትጠመዱ የሚለው ለዚህ። ስለ ትዳር የተነገረውን የመጀመሪያውን አንቀጽ ላስታውሳችሁ። የሚመች ረዳት እንፍጠርለት ነው የሚለው። የሚመች በማይመች አካሄድ አትጠመዱ። ከሃይማኖት ውጭ ሆናችሁ አትሰቃዩ። አንዳንዶች እስካሁን ካንተ ጋር ተጠምቄያለሁ፣ አሁን የኔን ሃይማኖት ነፍሳችሁ አንድ ቀን እግዚአብሔር መፈለጉ አይቀርም። ስታረጅ አንድ ቀን ያን ምን ልትሆን ነው? ልጅ ልትካፈል። ስለዚህ በሃይማኖት አንድ ምሳሌ ብቻ ልስጣችሁ። የያዕቆብን ልጅ ዲናን አንድ አሕዛባዊ አስነወራት። ኦሪት ዘፍጥረት ምዕራፍ 34 ደፈራት። ከዛስ የያዕቆብ ልጆች ወንዶቹ እህታችንን ማግባት ከፈለገ ይገረዝ ብለው አወጁ። እርግጥ ተንኮል አለው ከኋላው፣ ግን አዋጁ ተገቢና ትክክለኛ ነው። ይገረዛሉ። እንኳን ፍጽምት በሆነች በአዲስ ኪዳን በኦሪት እንኳን እንዴት እንደሆነ ተመልከቱ። ስለዚህ ወጣቶች በሃይማኖት ምንም ምን እንዳትደራደሩ እንዳትደራደሩ። በጣም ብዙ ማስረጃዎችን እንሰጣችኋለን። እንዳትደራደሩ። ሃይማኖት በጣም ብዙ ጥሩ ክርስቲያን ወንዶች አሉ፣ በጣም ጥሩ እህት ክርስቲያኖች አሉ። በሃይማኖት 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 ሁለተኛ በሃይማኖት ብቻ አይደለም በምግባርም ይመረጣል። እንዴ የተገኘው ወንድ ሁሉ ዝም ብሎ አይዘጋም። እንዴ የተገኘችው የሴት ሁሉ ዝም ብላ ለጽድቅ ትሆናለች። ከክርስቶስ ጋር ለምኖረው ሕይወት ይሆናል ወይ? የዘላለም ሕይወት መንገደኛ ነው ወይ? መንግስተ ሰማያት ታስገባኛለች ወይ? ጽድቅን ታወርሰኛለች ወይ? በምግባር የቀና ነው ወይ? ቅዱስ ዮሐንስ አፈወርቅ ከትዳር አጋራችሁ ማየት ያለባችሁ ንጽሐ ነፍስ፣ ፈሪሃ እግዚአብሔር፣ ልባምነት፣ መልካምነት ነው ያለው ለዚህ ነው። እህቴ ሆይ አንተም ወንድሜ ሆይ እነዚህን ሶስቱ ነገሮች እንጂ ሌላ ነገር ምግባሯ ሌላው ቢኖር እሰየው፣ ዋና ነገር ግን አይደለም። ወገቧን ሳይሆን ልቧን ለእግዚአብሔር የቀረበ ልብ አላት ወይ ወዳጅ? ሀብቱን ሳይሆን መንፈሳዊ ጸጋውን እህቴ። ምግባር 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 አካውንቱን ሳይሆን ጽድቁን አካውንቱን ሳይሆን ጽድቁን ሰልካካነቷን ሳይሆን የነፍስ ውበቷ ጽድቋ የደረቱን ስፋት ሳይሆን የልቡን ስፋት ንጽህናው እንደሱ ነው። ኦርቶዶክሳውያን ሎጥ እንዴት መከራውን እንደበላ አላስታውሳችሁና ላምጣ። አባታችን ሎጥ አታስታውሱ? በጣም የሚያሳዝን ህይወት የኖረው ለምን ይመስላችኋል? ምዕመናን ሰዶም በጣም ለም ሀገር ነበረች፣ ውሃ ሀገር፣ ኢኮኖሚካሊ በጣም ምርጥ ከተማ ነበረች። ሳር አለ፣ ውሃ አለ፣ ለምለም ነው። እግዚአብሔር ለባረከው የከብቱ መንጋ ምርጥ መሰማሪያ ነው። አብርሃምም አንተ ቀኙን ብትወስድ እኔ ግራውን፣ አንተ ግራውን ብትወስድ እኔ ቀኙን ወስዳለሁ ብሎ ሰዶምን ሲመርጥ ለምለም የሆነችዋን አብርሃም ኬብሮንን የአባቶቹን ርስት ነበር የመረጠው። ፍቅር ይዋል ተወል። ሰዶም ግን ለምለም ብትሆንም ሰዎቹ ግን ክፉዎች ነበሩ። አየ ከሰልካካነት ጀርባ ያለ በጣም የተጨራመተ ህይወት እንዳንበረከት ይመረጣል። ከኪስ ሙላት
ጀርባ የልብ መሳሳት ካለው ምን አስጨነቀሽ? ማትታገስ ቢቆጣ ምንጭ ምግባር ምን ታገሰው እንታገሳል ምን ቀበለው ምግባር ከላይ መከራ መብላ በምግባር የሚመረጥ ለጽድቅ ይሆነኛል ወይ ለቁርባናዊ ሕይወት ይሆነኛል? እግዚአብሔርን ትፈራለች? ንጽሐ ነፍስ አለው? እነዚህን ፈልግ። ገንዘብን አትፈልግ የሚለው ለዚህ አትፈልግ። ሎጥ ከሰዶም ሰዎች አንዲቷን አገባ። መጨረሻ ላይ የሆነውን ታውቃላችሁ። ወደ ዞዓር ከተማ እጆቿን ይዘው እየወተቷት ወደ ኋላ አትዩ ተብለው ሎጥ ፊቱን ሲያይ እሷ ወደ ኋላ አየች። የጨው ሐውልት ሆና ቀረች ይላል መጽሐፋችን። ምዕመናን አንድ ነገር ብቻ ላስታውሳችሁ። ሎጥ እሺ ወደ ከተማይቱ ወደ ሰዶም እንኳን አይመልከት፣ ወይኔ ሚስቴን ብሎ ዞሮ አላያት። ለምን? ለእግዚአብሔር ካልሆነች ለእሱ አትሆን። ልጆቹ የማይታዘዙት ሆኑ። በጣም ያሳዝናል። ጻድቅ ሎጥ ነፍሱን በጭንቅ ነው ያወጣት። መላእክት ይዘዋት እንኳን የማትመከር ለሽምግልና የሚያስቸግር እንዴት ብዙ ትዳር አለ መሰላችሁ። እግዚአብሔርን መፍራት የሌለበት ልብ፣ የከበደ ልብ፣ ሽብረክ የማይል ልብ፣ ፍቅር የሌለው ልብ፣ ስግብግብ የሆነ ልብ፣ ንብረቷን ሀብቷን እንጂ እሷን የማይፈልግ እንባዋን አይቶ የማይራራ ሸካራ እጇን አይቶ የማይደነግጥ ሴትን በዛ አንጻር ይሄ ነው መከራ የሚያበላው። ስንቱ እየተቃጠለ የሚኖር ግን ታግሶ ጽድቅን መፈጸም ቁም ነገር። ጥቂት ነገሮችን ልናገር ለወጣቶች። የማይቻል የማይፈቀዱ የማይሆን በእጮኝነት ጊዜ በድንግልና እንድንኖር መጽሐፍ ቅዱስ ያዛል። እንዳንነካካ። ለምንድን ነው በድንግልና እንድንቆይ እንዳንነካካ እግዚአብሔር የሚፈልገው? መምህራን ያስተምራሉ። እንድንጋባ እግዚአብሔር ስለሚፈልግ ነው። ብዙዎች ንጽህናቸውን ካጡ በኋላ አብዛኛው በጥናትም የተረጋገጠ ነው፣ ይጠላላል፣ ይቷቷዋል፣ ይናናቃል። ሌላ ህይወት ስለሚለምድ የትዳር ህይወት እንኳን ሳይቀር ምስቅልቅሎ ይወጣል። ሌላ ይለምዳል፣ ይጠላል። ከመጀመሪያው ፍቅር ኋላ የጠላው ጥላቻ በለጠ እንደተባለ ናምኖ ይሆናል። እንድንጋባ ስለሚፈልግ ነው እግዚአብሔር በንጽህና ቆይቷል። መጽሐፍ ቅዱስ እነዚህን ሁለት ነገሮች ላሳያችሁ። ስለ ድንግልናው ያፈረ ሰው ቢኖር ያግባ ይላል። ከማግባቱ በፊት አያችሁ በድንግልና ነው የሚል። ድንግሊቱ ግን ብታገባ ኃጢአት አትሰራም ይላል። ድንግል አያችሁ። ስለዚህ ወጣቶች ንጽህናችሁ፣ ሰማዕትነታችሁ ጠብቁት። ክብር አለው፣ አክሊል አለው፣ ሰማዕትነት አለው፣ የንጽህና አንድነት አለው። ስለዚህ ተጠብቆ የሚቆይ በተለያየ ምክንያት ተሳስቼ ሆነስ ንስሐ ቤተ ክርስቲያን ጸሎተ ማስባን የሚባል አላት። ጸልያ ታጋባችኋለች፣ እልል ትልላችኋለች። ግን እንቆይ። መጽሐፍ ቅዱስ ሲናገር እናንተን እንደ አንዲት ንጽሕት ድንግል ለአንድ ወንድ ለክርስቶስ ላቀርብ አጭቻችኋለሁ። ሁለተኛ ቆሮንቶስ መልእክት ምዕራፍ 11 ቁጥር 3 እንደ ንጽሕት ድንግል አጭቻችኋለሁ። አየህ፣ መተጫጨት በንጽህና በድንግልና መሆኑን ነው የሚያሳየው። ስለዚህ ይህን ህይወት መጠበቅ በቻልህ መታግለን ቢሆን መጠበቅ፣ ከባቢ አየርህን ንጹህ ማድረግ፣ እንዳትሰናከል መጠበቅ፣ አጭር ቆይታ ብሪፍ ኢንተርቬንሽን እንዲኖር መጠበቅ፣ ቀኑ በራቀ ቁጥር ዘመን በረዘመ ቁጥር እንዳትወድቅ ጠብቅ። የንጽህና አንድነት። ሁለተኛው ጋብቻ በራሳችን እንድንፈጽም አልተፈቀደንም። ያ ማለት ከራሳችን ጋር ሩካቤ እንድንፈጽም አጸያፊ መጽሐፍ ቅዱስ ርኩሰት ነው፣ አጸያፊ ነው ያለ ጠቅሶታል። ይህታስ ወጣቶች ከሰውነት ያወጣል፣ በጣም ከሰውነት ያወጣል። የዓለም ረክሷል። ይህን ያበረታታል፣ ቁሳቁስ ሁሉ ያመርታል። ተጸየፉት ወጣቶች፣ እንዳትሰሙት። የተስማ ድምፀ ቤትራ ይገጸ ለመነኩሴ ብቻ አይደለም። ይህንን ፊልምን፣ ሀሳብን፣ ምክርን፣ የወንድሞች ልምድ እንዳትሰሙ። በዚህ ውስጥ የገባችሁ
መፍትሄ አለው። ንስሐ፣ ሱባኤ፣ ስግደት፣ ጾም፣ እንባ መናፍስት ናቸው፣ ይርቃሉ። ግን አትስሙ፣ አይቻልም። ሰውነታችሁን ያጥበዋል። ሰው መሆናችሁ ያቆማል። ተፈጥሯዊ ስሜታችሁ ይጠፋ። ብዙ ወጣቶች ራሳቸውን የሚያጠፉት አንዱ ምክንያት ለዚህ ነው ይባላል። ያነበብኩት ጥናት አይቻልም። ፊልምን ማግባት አይቻልም። ራስን ማግባት አይቻልም። ቁስን ማግባት አይቻልም። ሮቦት ማግባት አይቻልም። ያው ሮቦት ያቀረቡ ስለሆነ ነው። አይቻልም። ወንድን ሴት እንዲሁ ልናገረው ብዬ ነው። አይቻልም። ከሴት ጋር እንደምትተኛ ከወንድ ጋር አትተኛ፣ አጸያፊ ነውና ብሎ ነው የሚደጋግመው። እንዳታደርጉት። ሊያስገድዷችሁ ይችላል። ለክርስቲያን የሚገባ አይደለም። ወይናቸው ከሰዶም ወይን ከገሞራ ምርሻ ነው፣ ፍሬያቸው ሐሞት ነው፣ ዘለላው መራራ ነው። የእግዚአብሔር ቃል ኦሪት ዘዳግም ምዕራፍ 32 ቁጥር 32። ይህንን እንጸየፋለን። ስለዚህ ክርስቲያናዊ ኦርቶዶክሳዊ ወጣቶች ይህንን እንጸየፋለን፣ እንጠላዋለን፣ አንኖርበት። ኦርቶዶክሳዊ የወጣቶች የህይወት መንገድ ከብዙ በጥቂቱ ከረጅሙ ባጭሩ የፈተና ህይወቶች አሉ። እነዛን ፈተና እንደሚኖር እናውቃለን። ቤተክርስቲያንን ጥግ ያደረገ በቅዳሴው፣ በጸሎቱ፣ በወንጌሉ፣ በጸበሉ፣ በንስሐው፣ በቁርባኑ፣ በአገልግሎቱ ተጠምዶ መኖር መትረፊያ። ግን አደራችሁ ጮክ ብዬ የምናገረው ወጣቶች ጋብቻን አትጥሩ። ወንዶች ሴቶችም ወንዶችን አደራችሁን በከተማና በሰፈር እንዳለው የእግዚአብሔርን ቃል እንደማያውቁት መንፈሳዊ ኑሮን እንዳለመዱት ወጣቶች እንዳትጠሉ፣ መጋባትን እንዳትነቅፉ፣ እንዳትሸሹ፣ ወንዶች ሴቶች እንዳትሉ አደራችሁ። ይህ በጣም እንድንለማመደው የሚፈለግ አላስፈላጊ ህይወት ነውና ምናልባት በመንደር ውስጥ ሚስት የሚለውን አንዳንድ ሰዎች ባልለው ደስ ይለኛል። ግን ደግሞ ማለትም ከተገባ እንበለው ሚስት የሚለውን አብሪቬት እንደሚያደርጉት አብሪቬት እንዳታደርጉት አደራችሁ። የእግዚአብሔር ስጦታ ነው፣ የህይወት አጋር ነው። እንደሱ አድርጋችሁ ተረዱ። አሉታዊ አመለካከት እንዳይኖራችሁ ተጠንቀቁ። ይሄ በጣም አደገኛው የዚህ ዓለም ሐሳብ ነው። ባል ምን ያደርግልሻል እያሉ የሴታዊነት ርዕዮተ ዓለም የሚመነጨው ከዚህ ሐሳቡ ስለሆነ ነው። እሱንም ተጸየፉት ወጣቶች። ሚስት የሚለውን እንዴት አብሪቬት እንደሚያደርጉት አውቃለሁ። ሚጥሚጣ ስትልሽ ትኖራለች። እንደሱ ብለህ እንዳትቀበላቸው፣ ደግሜ እላለሁ እንዳትቀበላቸው። ይልቅስ አንተ እንዲህ በላቸው፣ ሚሪንዳ ስትጠጣ በሏታ ትኖራለህ። ይቆያል።